አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። የሴሜኒዮ ፍሊክ ጨዋታውን ወስኖታል። አርሊንግ ብሮት ሃላንድ አሁንም ፍጻሜ ላይ ግን ማስቆጠር አልቻለም። ሸርኪ ስላልሰጠው በጣም ተበሳጭቶ ነበር። መጨረሻ ላይ መድገም ይችሉ ነበረ፣ ግን ዞሮ ዞሮ የሚገባው ቡድን አሸንፏል። ሁለተኛው ዋንጫቸውን አሳክተዋል። ኤፍኤ ካፕ በዚህ መልኩ በጋርዲዮላ የበላይነት ተጠናቋል። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ማለት ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት 1-0 ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ነው ገባ? ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር ለሃንግማኖችን አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው ማለት ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ ኖ ፕሌን አባቴ ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንግ ካፕና በኤፍኤ ካፕ ትደፍናለህ። አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን እንኳን በላ በነካጅ ፕሪሚየር ሊጉን ብላ እኔ ያገባኝ በነቃጄ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። አይ እንደው ይሄ ሰይጣን በቃ ፍጻሜ ከሱ ጋር ከደረስ የህይወት ፍጻሜ እኮ ነው የሚያደርግ። በቃ ቼሎ ምንም ማድረግ አንችልም፣ ፈርዶብናል። ይሄ ጋርዲዮላ የሚባል ሰውዬ ከመጣ በኋላ አመቱ መጨረሻ ላይ የሰራው ይሄ ልክ አሁን የሰበሰብከውን ሰብል ሲቲ አንበጣ ማለት ነው። እንዲህ ሲበላው የለፋህበትን ብዙ ጮቶችን መተመተ መጨረሻ ላይ ለሲቲ የሰፈር ካቦ እኮ ነው በቃ ሲቲ ማለት ይቀበላል። ከየትም መንተፋ የሰራሃትን ብር ይኸው ሲቲ ይቀበላል። ና ያምጪ ቦስ ነው ቶ እንደዚህ አይነት ብዙ እኛን በደል ይኸው ካራቦም እንዲለው እኛንም ያምታታልና ቶ ብራዘር የሆነች ነገርማ አስበን እንደመስሷለን። እጅ ለእጅ እንተባበር እስቲ። ለነገሩ አራት እዛው ከታች ያላችሁ ተባበሩ እንጂ እኔ ወደ ሻምፒየንስ ሊግ እና ወደ ፕሪሚየር ሊግ እየሄድኩ ነው ብራዘር። ትልቆች የሚበሉትን ዋንጫ እኔ እየሄድኩ ነው። እናንተ ይብላ ይላል። በቃ ይሄ ልጅ የማንም ወሮ በላ መፈንጫ ሆኖ ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? 9ኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ አንተ። እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ። እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁላ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቅሙት። እሺ ቴንኪው። ቼላው ከሲቲ ጋር ፋይናል ደርሶ መጫወት ማለት በሽታ መሸመት ነው። ለዛውም አሰልጣኙ ጋርዲዮላ
እመም ነው የሚለቁብህ። ብቻ ይሁን ኮርተንባችኋል፣ ችግር የለውም። ማን አየባችሁ ፋይናል መድረስ በዘንድሮ አቋማችሁ? የሲቲ ደጋፊዎች እንኳን ደስ አላችሁ። ቼልሲ በቃ ቀጣይ ዓመት ይሳካል። ተሸንፈናል ጀማው። ብዙ ጊዜ እኔ ስፎክር ነው ተለጥለጠ የምንወጣው። ከዚህ በኋላ የምንም ጨዋታ ቢኖርብን ቪዲዮ አልሰራም። በጣም የሚያስጠላ ጉስቶ። ኧረ በመድኃኒዓለም ጭንቅላቴን የነቀልኩት ሮባን ሲያስቀን አይደለም። ማሰብ እኮ አይደለም። አንተ ጉስቶ ተጫዋች በጣም የሚያስጠላ ጨዋታ። የምሬ ነው የምነግራችሁ። ጉስቶ የሚባል ሰውዬ የሚቀጥለው ዓመት ቼልሲ ቤት እንዲቆይ አንፈልግም። ልክ እንደ ደጋፊ ጉስቶ ላይም ተቃውሞ ይወጣል። በቃ አይሆንም ይሄ። አንተ ቆይ እስኪ እንዴ አንድ ነገር ጥሩ አይሰራም እንዴ 90 ደቂቃ ሙሉ? ኧረ አንተ እግዚአብሔርን በጣም የሚያስጠላ ከበዛ ላይ የዳኛ የሚያስጠላ ውሳኔ ፔናልቲ። በእርግጠኝነት ከስንት አንድ የምናገኝበት ፔናልቲ አጋጣሚ ነበረ። በቃ እያንዳንዱ ተከልከለ። ኩሳኖፍን አሁን እኔ አሁን ኩሳኖፍ ጃው ፔድሮን ከቀጥታ ኳሱን ነው ከቨር ያለ ኢንቴንሽናሊ ማለት ለኳሱ አይደለም ይሄ ግን ከለከለ። እንደዚህ ድል የለም። እኔ ምንም አልመሰለኝም። የእውነት ነው የምላችሁ። ጭራሽ ምንም ያልደበረኝ ጨዋታ የዛሬው ጨዋታ ነው። እኔ መደበር አይደለም እኮ ቼልሲ ሲሸነፍ ማየት አልፈልግም። ለምን ማለት ነው? ማንንም ቢሆን ለምን መሰለህ? የዋንጫ ጨዋታ ነው። ዋንጫ መብላት አለበት። አሁን ሰኞ እኮ ነው ኳስ ምን የአራዳ ልጆች የሚያስጠላ ጨዋታ። ከዚህ በኋላ ሲዝኑ አብቋል። ኔክስት ሲዝን በጃቢ አሎንሶ እንገናኛለን። ይመቻችሁ። ማንቸስተር ሲቲ የእንግሊዝ ኤፍ ኤ ካፕ ሻምፒዮን ሆኗል። ቼልሲን ከማንቸስተር ሲቲ ዌምብሌይ ስታዲየም ላይ ያገናኘው የእንግሊዝ ኤፍ ኤ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 1-0 አሸናፊነት ተጠናቆ ማንቸስተር ሲቲዎች ለ8ኛ ጊዜ እንግሊዝ ኤፍ ኤ ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል። በውድድር ዓመቱም እንግዲህ ሁለተኛ ዶሜስቲክ ካፓቸውን ማሳካት ችሏል። ከዚህ ቀደም ከመድፈኞቹ አርሰናሎች ካራባኦ ካፕ ዋንጫን መንጠቃቸው የሚታወስ ሲሆን ዛሬ ደግሞ ከቼልሲ የእንግሊዝ ኤፍ ኤ ካፕን ነጥቀዋል ማለት ነው። በዚህ ጨዋታ ላይ ሴሜኒዮ ምን አይነት ጎል ነበር ያስመለከተን ጋይስ? በካውንተር አታክ የተገኘችውን እድል እንግዲህ በኤርሊንግ ብሮት ሃላንድ አሲስት የመጣለትን ኳስ እንግዲህ ሴሜኒዮ በጣም በግሩም ሆነ መልኩ በቅንጦት ነበር ማስቆጠር የቻለው። ታዲያ በዛች ብቸኛ ጎልም ነበር ማንቸስተር ሲቲ ጨዋታው ማሸነፍ የቻሉት። አጀማመራቸው በጣም ጥሩ ነበር። ዶሚኔት አድርገው ነበር ለመጀመሪያዎቹ 30 ደቂቃዎች። ነገር ግን ከዛ በኋላ ቼልሲ ወደ ጨዋታው ለመመለስ በጣም ጥረት እያደረገ ነበር። ሰከንድ ሃፍም እንግዲህ የተሻለ ወደ ጨዋታው ለመመለስ ጥረት እያደረገ የነበረ ቡድን ነበረ፣ ብዙ ሙከራዎች ባይኖሩትም ማለት ነው። ነገር ግን ማንቸስተር ሲቲዎች 72ኛው ደቂቃ ላይ በሴሜኒዮ አማካኝነት ጎል አስቆጥረው ውጤቱን አስጠብቀው በዛው ሻምፒዮን መሆናቸው ማረጋገጥ ችለዋል። በጊዜ አሰልጣኛቸው ማክፈርላይን እየተመሩ የሚገኙት ቼልሲዎችም እንግዲህ በውድድር ዓመቱ የአውሮፓ ሊግ ተሳታፊ መሆን የሚችሉበትን የአቋራጭ መንገድ ሳይጠቀሙበት ቀርተዋል ማለት ነው። ስለዚህም በእንግሊዝ ፕሪሚየር ሊጉ የግድ ነጥቦቻቸውን በማስተካከል በሁለቱ ጨዋታዎች ላይ ከላያቸው የሚገኙ ቡድኖችን ውጤት በመጠበቅ ለአውሮፓ ሊግ ተሳትፎ መጋደል ይኖርባቸዋል ማለት ነው። አለዛ ግን ድላቸው በጣም ጠባብ እንደሆነ እየተመለከት እንገኛለን። ኮንፈረንስ ሊግ ወይም ደግሞ ከምንም አይነት የአውሮፓ ውድድር ሊርቁ እንደሚችሉ ነው የታዘበን የምንገኘው። እናንተ ስለ ጨዋታ ምትላላችሁ? ሀሳባችሁን አጋር የፕላስ ምልክቱ መጫ እንዳትረሱ። ኮንግራቹሌሽንስ ሲቲዝንስ፣ ሁለተኛ ዋንጫችሁን ኤፍ ኤ ካፕን አሸንፋችኋል። ዋው! አንድ ይቀራል። ገና ሙሉ አሉንም ለሶስት ዋንጫን እየተጫወታችሁ ያላችሁ አንድ ይቀራል። ይሄ አሪፍ ዋንጫ ነው። 8ኛ ዋንጫችሁ ነው። ባይ ዘ ወይ ሲቲ ለአራተኛ ጊዜ በተከታታይ ነው ኤፍ ኤ ካፕን የተጫወተው። ያለፉትን 2 ተሸንፏል፣ ይሄንን ግን አሸንፏል። እና ሰው ይሄ አሪፍ መነሳሻችሁ ይሆናችኋል ለፕሪሚየር ሊግ። እንዳትለቅ 3ኛ ዋንጫችሁ መብላት አለባችሁ። በእናንተ እንጽናና እኛ የለንበትም። ሰው በእናንተ እየተጽናናውን ያሉት። የሚገርም ጨዋታ ነበረ። የሚገርም ጎል ባይ ሴሜዶ። የሚገርም ሲዝን እያሳለፋችሁ ነው ያላችሁት። እንዳጀማመራችሁ አይደለም አጨራረሳችሁ። ፕሪሚየር ሊጉን ካሳካችሁ 3 ዋንጫ ዶሜስቲክ ትሬብል ነው የሚሉት። ዶሜስቲክ ትሬብል ታሳካላችሁ ብዬ አስባለሁ። ይቀራል 1 ዋንጫ። ሌትስ ጎ። ኦፍኮርስ የዋንጫ ቀን ሆኖ ዋንጫ ሳንበላ እንወጣም ብራዘር። ሊያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደወለው ገረፍኳት። ሃራምቦል ሊጮት ሞከረ። ከአርሰናል ላይ ማርም እንደ ሃራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችንን ሁለተኛ ዋንጫችንን 2 out of 3 ማለት ነው። ዶሜስቲክ ትሬብል 1 ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳደርገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አኩርቶኛል። ዋንጫ ስትበላ እንደዚህ ነው። ሊያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር። አሪፍ ነበር። ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው። ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት። አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፎ ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ። ጉስቶ እኔ ላይ ሙድ ትይዛለህ አንተ። እኔ ላይ
ወይኔ ጉስቶ አንተ እኔ እግዚአብሔርን የሚቀጥለው ዓመት አንደኛ ከቲሙ መቀነስ ያለበት ሰው ለምን ሜሲና ሮላንድ ክርስቲያኖ ሜሲ ሌላ ቲም ሄዶ አንድ ላይ ያደባልቋቸው አይቆጨኝም። ጉስቶን ግን እንዳላየው ክርስቶስን እንዳላየው አንተ እኔ እበልጥሃለሁ 3 ወር በሰለጥን እንዲህ ማለት ጮትም እኔ የመጨረሻ ደቂቃ ላይ ትገባበዝ አንተ ማነህ? ቆይ እንዴ ከየት ነው ያመጡህ? ሚኪኒ ቆይ እስቲ ከየት ነው የለቃቀሟቸው እነዚህ? ይሄ አሁን ድልብ ማይም ሁላ ተሰብስቦ እኔ ሊያሳብዱኝ ነው እንዴ? ዋንጫ ጨዋታ ዋንጫ አንጣ በእናንተ ምክንያት እናንተ ትንሽ አይደብራችሁም? ትንሽ እንዴ አትሊስት የነጥብ ጨዋታ እኮ እሺ አንተ አልምጡ እሺ ዩሮፓ ሊግ ሰኞ እንጫወታለን። በቃ ሰኞ እናያለን እኛ እግዚአብሔርን ሰኞ ነው የምናየው። አሁን ሁለቱንም ጨዋታ ተሸነፉ። ኮንፈረንስ ሊግ መግባት አልፈልግም። በቃ ሰኞ እናያለን። ችግር የለውም። ግን እናቴ ትሙት ውጡ፣ ሁላችሁም ውጡ። በተለይ ጉስቶ ከቲሜ ውጣ እንዳላይ አይኔ እንዳያይህ ክርስቶስን አይኔ ሙሉ ጨዋታ አንተ ነህ ስታስበላን ውጣ። እኔ ማክፋርለንን አልናገርም፣ ልምድ የለውም። ስለዚህ ካለው የሚችለውን ነገር አድርጓል። እኔ እሱን አልናገርም። አንተ ግን ውጣ ጉስቶ፣ አንተ ውጣ፣ በኢየሱስም ውጣ አንተ።